ኢንቨስትመንት ግሩፕ ፋክተሪ አካል ሲሆን ኤስቲዲዲቢ ማኑፋክቸሪንግ ፒኤልሲ ይባላል። ኤምዲኤፍ ፋብሪካ ነው። በሀገራችን በአሁኑ ጊዜ ከፍተኛ ተፈላጊነት ያለውን ኤምዲኤፍ የሚባል የእንጨት ምርት የሚያመርት ድርጅት ነው። የሚያመርተው ፋይናል ፊኒሽድ የሆነ ላሚኔት የሆነ ኤምዲኤፍ ነው። ካፓሲቲው 305 ሜትር ኪዩብ ፐር ዴይ ነው። ይሄ ማለት ኤምዲኤፍ የተለያዩ ሚሊሜትር ቲክነሶች አሉት። ይሄ በ18 ሚሊሜትር ቲክነስ የተያዘ ካፓሲቲ ነው እና በሀገር ደረጃ የዚህ አይነት ፋብሪካ የመጀመሪያውን ባይሆን በአቅም ደረጃ ትልቅ የሚባል ነው። ቴክኖሎጂው የጀርመን ነው። ከፍተኛ ጥራት ያለው ምርት የሚያመርት ይሆናል። ኮንቲኒየስ ፕሮሰስ የሚባል ምናልባት በዓለም ላይ ካሉት የመጀመሪያውን ደረጃ የያዘውን ቴክኖሎጂ ነው እየተጠቀምን ያለ ነው። አሁን ያለንበት ስቴጅ ኦልሬዲ ሲቪል ፋውንዴሽኖችን ጨርሰን ወደ ኤሌክትሮሜካኒካሉ እየገባን ነው። ኤሌክትሮሜካኒካሉ በሁለት ይከፈላል። ነን ስታንዳርድ አሉ ሳይት ላይ ፋብሪኬትን የምናደርጋቸውና ማሽነሪዎች ደግሞ አሉ ኢንስቶል የሚደረጉ። አሁን ነን ስታንዳርዶቹ መጥተዋል። የፋብሪኬሽን ማቴሪያሎቹ መጥተዋል። አሁን ሁለት ሰብ ኮንትራክተሮችን ወስደን በእነሱ ለማምረት ዝግጁ ላይ ነው። የፋብሪካ ግንባታ ስራ ተከናውኗል፣ እየተከናወነ ነው። የቢሮ የሰራተኛ መመገቢያ ካፍቴሪያ፣ የሰራተኛ ገስት ሃውስ፣ የማሽነሪ ተከላ ለሚመጡ ሰዎች የሚያገለግል ገስት ሃውስ፣ የማሽነሪ ፋውንዴሽን ኮንስትራክሽን፣ የመንገድ ተያያዥነት ያሉ ስራዎች እየተሰሩ ነው ያሉት። በቀጣይነትም የማሽነሪ ተከላ ለማከናወን የሚያስችሉ በከፊል የፋውንዴሽን ስራዎች ተሰርተዋል። ቀሪ ስራዎች ደግሞ በመቀጠል ነው ያሉት። ኤምዲኤፍ ፕሮዳክት ከውጭ በማምጣት ረገድ የሚኖር የውጭ ምንዛሪ ወጪን በመቀነስ ከፍተኛ አስተዋጽኦ እንደሚኖረው ጥርጥር የለውም። ምናልባትም ወደፊት የፋብሪካ ምርት መስጠት ሲጀምር ወደ ሌሎች አካባቢዎች በመላክ ገቢም ሊያስገኝ የሚችል ይሆናል። ከ1000 እስከ 1500 ጊዜያዊና ቋሚ ሰራተኛ መቅጠር የሚችል ፋብሪካ ነው። ይህንን ፋብሪካ ተከትለው የሚፈጠሩ ወይም ነባሮቹ ደግሞ ከውጭ የሚያስመጡትን ከዚህ ፋብሪካ እየገዙ ተጠቅመው ብዙ ማልቲፕላየር ኢፌክት ነው ያለው። የስራ ዕድል ፈጠራውም ለአገር ያለው ኢኮኖሚ እድገትም በጣም ከፍተኛ ነው። ሪል ስቴት ዘርፉ ላይ የተለያዩ የኮንስትራክሽን ዘርፉ ላይ ለተሰማሩ ካምፓኒዎች ይህን ኤምዲኤፍ እና የፈርኒቸር ኩባንያዎች ይህን ጥራት ያለውን የኤምዲኤፍ ምርት ወስደው አቀነባብረው ለሚፈልጉት የፈርኒቸር ውጤት እንዲያደርሱ ያደርጋቸዋል። የስራ ዕድል ሲባል ዳይሬክት ብቻ አይደለም፣ ኢንዳይሬክት የስራ ዕድሎች አሉ። ምሳሌ እንጨት ማቅረብ ጋር አሁን በጣም እንጨት በብዛት ይፈልጋል። ኦሪየንትድ ነው። ከዛ አቅራቢዎች ጋር ተያይዞ ከእንጨት ቆራጮች፣ ከድራይቨሮች፣ ከሲኖ ትራኮች፣ ከቬሂክል ጋር ተያይዞ ሁሉ ብዙ የስራ ዕድሎች በውስጡ አሉ ኢንክሉዲንግ ሌበርስ። ስለዚህ ይሄን ፋብሪካ ቶሎ ወደ ስራ አስገብቶ እንዲያመርት ማድረግ የሚሰጠው ጥቅም ቀላል የሚባል አይደለም። ትልቅ ፋይዳን ያለው እንደ ሀገር ሲታይ በስራ ፈጠራነቱ ለሀገር በሚኖረው ጠቀሜታ መንግስት እዚህ ፕሮጀክት ላይ ተጠቃሚነቱ ሲታይ ትልቅ ኢምፓክት አለው። በክልል ውስጥም ትልቅ የስራ ዕድል የሚፈጥር ስለሆነ እንደ ሀገር ይሄ ትልቅ አቅም አለው ብለን ነው የምናስበው። በቴክኖሎጂ ሽግግሩ አንጻር ስናየው በርካታ ሽግግሮች ይኖሩታል። ዘመናዊ ከመሆኑ አንጻርና እንዲሁም የሰፕላየሩ የአውሮፓ ዋናው ሰፕላየሩ የአውሮፓ ሰፕላየር ከመሆኑ አንጻር አገር ውስጥ ካሉ ምናልባት የመጀመሪያው ነው ብለን እናስባለን። በቴክኖሎጂ እጅግ በርካታ ቴክኖሎጂዎችና በርካታ ኢኩዊፕመንቶችን የሚተርክ ፋብሪካ ነው። ከልማት ባንክ ጋር እየሰራን ያለ ነው። እንግዲህ እንደ ሴንቸሪ ኢንቨስትመንት ግሩፕ በርካታ ስራዎች ናቸው ሲሰሩ ያሉት እና ከ11 በላይ ፋብሪካዎች ያሉበት ትልቅ ተቋም ነው። እንግዲህ አሁን ከልማት ባንክ ጋር አሁን ፋይናንስ ተደርገን በዚህ ፕሮጀክት ላይ ተገናኝተናል። የኢትዮጵያ ልማት ባንክ የዚህ ፕሮጀክት ዋና ደጋፊና ገንዘብ ወይም ፋይናንስ አቅራቢ ነው። ስለዚህ ልማት ባንክ ከፍተኛውን ድርሻ ይዞ ይህን ፋብሪካ እውን ለማድረግ ትልቅ እገዛ ያደረገ ነው። ምናልባትም
ባለቤት ነው ማለት ይቻላል። ፋይናንስ እያደረገን ያለው እንደሚታወቀው ዴቨሎፕመንት ባንክ ኦፍ ኢትዮጵያ ወይም ዲቢ ነው። በዲቢ ፋይናንስ ነው እየተንቀሳቀስን ያለ ነው። እንደምታዩት ይሄ ፋብሪካ አሁን ደብረ ብርሃን ላይ ብዙ ፋብሪካዎች አሉት። በጣም አክቲቭሊ ኢንጌጅ ነው። ከ500 በላይ ሰራተኞችን አሁን ይዞ እየተንቀሳቀሰ ያለው ፋብሪካ ይሄ ነው። በስኬጁሉም ለመሄድ ጥረት እያደረገ ታርጌቱን ለመምታት ታርጌቱ ማለት የመጀመሪያ ቦርድ ወደ ጃንዋሪ 13 ለማምረት እቅድ ይዞ ነው እየተንቀሳቀሰ ያለው። በዛ ልክ ለመሄድ 24 ሰዓት ሌት ተቀን ሳይል እየለፋ ያለ ፋብሪካ ነው። ፉሊ ፋይናንስ እያደረገ ያለው አሁን እስካሁን ባለነው ጊዜ ዲቢ ነው። ከዲቢ ጋር ባለን ኢንቴግሬሽን እየተሰራ ያለውና ለሀገርም ያለው ጠቀሜታ እንዲሁ በቀላል የሚታይ ፋብሪካ አይደለም። ልማት ባንክ እንግዲህ በርካታ ነገሮችን አብረን እየሰራን ነው፣ እየተመካከርን እንዲሁም ድጋፉን እያደረገልን ነው። ቀጥሎም ድጋፍ ያደርግልናል ብለን እናስባለን። ድጋፍ እያደረገልንም ይህን ፋብሪካ በአጭር ጊዜ ውስጥ እውን እናደርጋለን ብለን እናስባለን። በዛሬው ዕለት የኢትዮጵያ ልማት ባንክ ከፍተኛ ኃላፊዎች በጉብኝት ላይ ናቸው። የጉብኝቱ ዓላማ ፕሮጀክቱ የደረሰበትን ደረጃ ለማየት እና ቀጣይ ሁኔታዎችን ገምግሞ በቀጣይ የሚሰሩ ስራዎች ላይ ተነጋግሮ ከባንኩ በኩል የሚያስፈልጉ ውሳኔዎችን ለመወሰን እንዲያስችል ነው። ቪዚት ስናደርግ መርጠን ኢምፓክት ያላቸው ዲሌይ እንዳያደርጉ፣ መዘግየት እንዳያጋጥም ባንኩ ላይም ተጽዕኖ ስለሚፈጥሩ ያላቸውን ችግር በቅርበት አይተን አፋጣኝ መፍትሄ ለመስጠት ነው ብዙ ጊዜ እንደዚህ ጉብኝት የምናደርገውና ከትልቅነቱ አንጻር ኮምፕሌክስና ሳይዙ ትልቅ ሳይዝም ስላለው የባንኩም የብድር ኤክስፖዠርም ከፍ ያለ ስለሆነ ቅርብ ክትትልና ድጋፍ ይፈልጋል። በባለሙያዎች ብቻ ሳይሆን በማኔጅመንት እንደዚሁ እየጎበኘን ያሉትን ችግሮች ለይተን አፋጣኝ ምላሽ መስጠት እንድንችል ነው ዛሬ ለጉብኝት የመጣ። ከፍተኛ አመራር በተለይ ስራውን ወርዶ ሲያየውና መጥቶ ሲያየው በወረቀት ከሚታየው በበለጠ የተሻለ እይታ ይኖረዋል። ምን እንደተሰራ ልማት ባንክም የራሱን ፋይናንስ ያደረገው ነገር ላይ ያደረጋቸው ገንዘቦች የት እንዳሉ ለማየት ያስችለዋል ብለን ነው የምናስበውና ይሄ እንደውም ቶሎ መደረግ ያለበት ነውና የሚሰሩ ድርጅቶችንም ያበረታታል። የሚሰሩ ድርጅቶችም እንዲህ አይነት ክትትል ሲኖራቸው ጥሩ የሆነ ምርታ ማሳየት ይችላሉ። በኢንዱስትሪው ዘርፍ ስፔሻሊ ዛሬ 15 ቀን አካባቢ በርካታ የስራ ባለሙያዎች እዚህ መጥተው ነበር የልማት ባንክ እና ተመልክተው ፕሮጀክቱን አፕሪሼት አድርገው አድንቀው ሄደዋል። ስራቸውን እየሰሩ ነው ብለን እናስባለን። የነሱ ውጤት ደግሞ አሁን ይሄንን ተጨማሪ አድርጎ ዛሬ ትልልቅ ኃላፊዎች እዚህ ቦታ ላይ የልማት ባንክ ትልቅ ኃላፊዎች መጥተው በማየታቸው እጅግ ደስተኞች ነን እና ቀሪውን ነገር በሙሉ በጋራ የምንፈጽመው እንደሚሆንና በቅርብ ጊዜ ፕሮጀክቱን በጋራ እውን እናደርገዋለን ብዬ አስባለሁ። ይሄ አስፈላጊ ነው። የዛሬ መጀመሪያው ሳይሆን የልማት ባንክ የተለያየ ደረጃ ያሉ ኃላፊዎች በታች ደረጃ ያሉ ፕሮጀክት ከሚከታተሉ ጀምሮ መካከለኛ ደረጃና ዛሬ ደግሞ እንዳየነው ከፍተኛ ደረጃ የልማት ባንክ ኃላፊዎች ፕሮጀክቱን ይገባኛሉ። ይሄ በተደጋጋሚ እንዲሆን የምንፈልገው ነው። የጋራ ፕሮጀክታችን በመሆኑ የነሱ ክትትል በየጊዜው እየመጡ የምንሰራውን ስራ ደረጃ ማየት የበለጠ እንድንፈጥንና የሚፈለገው ዲሲዥን ቶሎ ተገኝቶ ውጤት ላይ እንድንደርስ የሚደግፍ ይሆናል። በጣም ጠቃሚ ጉብኝት እንደሚሆን እናምናለን። ይሄ እንደዚህ አይነት ፕሮጀክቶች የሀገር ውስጥ ጥሬ ዕቃ ተጠቅመው ስለሚሰሩ ምርታቸው ደግሞ ተኪ ምርት ስለሆኑ እንደዚህ አይነት ፕሮጀክቶችን ማበረታታት መደገፍ አለብን። የሚፈጥረው የስራ እድል ደግሞ ፋብሪካው ራሱ ብቻ ሳይሆን የሱን ምርት ተጠቅመው ምርት የሚያመርቱ ደግሞ በአካባቢው ስለሚፈጠሩ ሊበረታታ ይገባል። ያው ሁሉም ባለድርሻ አካልም ድጋፍ ቢያደርግለት በዚህ አጋጣሚ መልእክቴን አስተላልፋለሁ። ሀገሪቱ እንግዲህ ትልቁ ተቋሟ ልማት ባንክ ነው። ልማት ባንክ እንግዲህ በርካታ ስራዎችን እየሰራ እንደሆነ ይታወቃል። እንደ ሀገር እንግዲህ እነዚህ የሚቆሙ ትልልቅ ፕሮጀክቶችን ሜጋ ፕሮጀክቶችን ፋይናንስ እያደረገ የሚሰራ ስለሆነ ይሄ አካሄድ ሌሎችንም ተጨማሪ ስራዎች የሚያነሳሳ ስለሚሆን ልማት ባንክ እንደ ሀገር እየሰራው ያለውን ስራ የምናከብረውና የምናደንቀው ሆኖ እንግዲህ ለሀገር ትልቅ ጠቀሜታ ያለው ባንክ ነው። ሌሎችም
ከኋላ የሚመጡ በርካታ ፕሮጀክቶች ስለሚኖሩ እነሱም ላይ ትልቅ ድርሻ ያለው ብለን እናስባለን። ልማት ባንክ እንደ ሀገር ትልቅ ስራ እየሰራ መሆኑን እናውቃለን።